ሀይሚና ብሩክን ጋሼ ያስታርቅልን የምትሉ ሰዎች እጃችሁን ታወጣላችሁ ማለት ነው። ዛሬ እኔ ብሩክና ሀይሚ አንድ ላይ በፍቅር እንዲመጡ ነው የምፈልገው። በጣም ነው ናፈቁኝ። ያ ጭቅጭቅነታቸው፣ ሞልቃቃነቱ ሀይሚ በቃ ብሩክ ላይ ያላለ ቡርቅ የምትልበት ማለት ነው። እርግጠኛ ነኝ ዛሬ ጋሼ ነገሮችን አስተካክለው አንድ ላይ ይዟቸው እንደሚመጣ ማለት ነው። ትናንት እንዳለ ኮሜንቱ ጋሻ አስታርቅልን ጋሻ አስታርቅልን ምናምን ነው እና ኦልሬዲ ትናንት ያው ግማሽ ፐርሰንቱ ተቋይቷል ማለት ብዙ ነገሮች እንደሚፈታን የተረዳ ነው ማለት ነው። እና ዛሬ እርግጠኛ ነኝ ጋሼም ሀይሚም ጋሺ ሀይሚ ብሩክም አንድ ላይ ሆነው ይመጣሉ፣ ይቅርታ ይባባላሉ። እርግጠኛ ነኝ ዛሬ ማለት ነው። ለምን እንደሆነ ታውቃላችሁ? ቸር ተመኝ ቸር እንድታገኝ ይባላል የሀገሬ ሰው ማለት ነው። እና በቃ በስማ ይህ ሁሉ ህዝብ ነው የብሩክና የሀይሚ አንድ መሆን መፋቀር የምንፈልገው ማለት ነው። ፋሚሊ ጨረቃዎች ፋሚሊዎች ማለት ነው። እና እኔ የእውነት በስማ በጣም 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 ነው። እና ደግሞ ትናንት ሀይሚ በቃ ዲኤንኤ እስከሚመረመር ከብሩክና ከብሩክ ያው አሁን ብሩክ አላመነልሽም ዲኤንኤ እስከሚመረመር ድረስ ከኛ ከህይወታችን ውጪ እኛ ላይፋችንን እንትን ማለት አለብን። በጣም ገና የስድስት ወር ነፍሰ ጡር ናት አለ ገና 3 ወር ሆነ። አስባችሁታል? 3 ወር ብሩክና ሀይሚ ልለያየ ማለት እዩ። ሀብትሽ ራሱ በጣም እንደዚህ ከሆነ በጣም ስለሚራራቁ ጋብ ስላለው ብሩክ አላመነልሽም። አንቺ ደግሞ የእሱ ነው ብለሽ የምታስብ ከሆነ ዲኤንኤ ነው የሚለያችሁ። የዛ ሳሌ ደግሞ በቃ ትመጫለሽ። እስካሁን ላይ ደግሞ ብሩክና ሀይሚን ታያቸው። የሚያፈቅራትም የሚወዳትም ብሩክን ነው ብሏል ማለት ነው። እና ጋሼ ራሱ ማለት ኦልሬዲ ለልጅቷ ነው ያገዙት ማለት ነው። ለልጅቷ ስላችሁ ልጅቷንም ለመረዳት ሞክረዋል። ጀስት ሊያወጣጧት ምናምን ሞክረዋል። ግን እሱ ሳይሆን አሁን እኔና እኛ ብሩክ እንደዚህ እንደሚያደርግ ብዙ ተመልካች ፈርዷል ማለት ነው። ለምን እንደሆነ ታውቃላችሁ? ብሩኬ ጨዋ ነው። ጨዋ ያሳደገው ልጅ ስለሆነ እንደዚህ አያደርግም ማለት ነው። ለምን ምን ሳቆኔ ብሩክን እንደዚህ የሚያደርግ ልጅ አይደለም። በቃ ስቲል አውቀዋለሁ ብሩኬ ማለት ነው። ለምን ከሀይሚ ውጭ ወደ ውጭ፣ ሀይሚ ከብሩክ ውጭ ወደ ውጭ። አሁን ጋሼ እነዚህ ልጆች አስታርቅልን እንድታስታርቅልን የምፈልገው ማለት ነው። እና በጣም በጣም እንደተናፈቁት በጣም እንዴ በስመ አብ ስንት ጊዜ ሆናቸው እኮ ሲጨቃጨቁ ማለት ነው። እና ስቲል የሆነ አንዳንድ ጊዜ ጭቅጭቅ ራሱ የሆነት በስመ አብ በምንድን ነው እኛ የእናንተ ሱሶች እኮ ነን እንዴ። በጣም 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 እኔ በጣም ነው የእናንተ መታረቅ የእናንተ አንድ መሆን የምፈልገውና ጋሼ አስታርቅልን። ሀብትሽም ተቆጣቸው። ሀይሚም ትናንት ነገሮችን ውሃ እየሆነችልን ነው። ብሩክ ኦልሬዲ ያው ከሀይሚ ጋር መታረቅ እንደሚፈልግ ነው። ለምን እንደዛም እየሆነች እንኳን ትሪት እያደረገን